ሰላም ጤና ይስጥልን ተመልካቾቻችን ዜና መከላከያን ይዘን ቀርበናል ከዜናዎቹ ጋር ሻለቃ ቢዮቱ አሚነኝ አብራችሁን ሁኑ የኢፌድሪ መከላከያ ተቋም በተለያዩ መስኮች ያካሄዳቸው ለውጦችና ያስመዘገባቸው ስኬቶች የቅንጅታዊ አሰራር ውጤት መሆናቸውን የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ አስታወቁ ሚኒስትሯ ኢንጂነር አይሻ መሐመድ ይህንን ያስታወቁት የመከላከያ ሚኒስቴር ተጠሪ ክፍሎች የ6 ወር የሥራ አፈጻጸማቸውን በገመገሙበት መድረክ ነው በመድረኩም መላው የሰራዊቱ አባላትና አመራሮች እንዲሁም ሲቪል ሰራተኞች በቅንጅት በመስራት ኃላፊነታቸውን በብቃት በመወጣታቸው የተሻለ ውጤት መመዝገቡን ኢንጂነር አይሻ መሐመድ ገልጸዋል ሚኒስትሯ አያይዘው ሁሉም በየተሰማራበት የሥራ መስክ ተቋማዊና ሀገራዊ ኃላፊነቱን በአግባቡ በመወጣት የላቀ ውጤት ለማስመዝገብ የታዩ ክፍተቶችን መሙላት እንደሚገባም አሳስበዋል ብርሃን እንዳየው እንደዘገበው የሁርሶ እጩ መኮንንና ኮንቲንጀንት ማሰልጠኛዎች ውስጥ አቅሞችን በመጠቀም ያከናወኗቸው ተግባራት ተልዕኳቸውን በአግባቡ እንዲወጡ የሚያደርጋቸው አበረታች ውጤት ማስመዝገባቸው ተገለጸ ማሰልጠኛዎቹ በጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ በጀነራል አለምሸት ደግፌና በስልጠና ዋና መምሪያ ኃላፊ በጀነራል ይመር መኮንን በተመራ ቡድን ተጎብኝተዋል የ27ኛ ዙር ጽናት ኮርስ እጩ መኮንኖችን የስልጠና ሂደት የጎበኙት ጀነራል አለምሸት ደግፌና ጀነራል ይመር መኮንን ሰልጣኞቹ ስልጠናቸውን በኃላፊነትና በጠንካራ ስነ ምግባር በመፈጸም ብቁ መሪ መሆን እንደሚጠበቅባቸውም አሳስበዋል ይህ በእንዲህ እንዳለ የመከላከያ ሰላም ማስከበር ማዕከልና የመከላከያ ፋይናንስ ሥራ አመራር ዘርፍ በሁርሶ ኮንቲንጀንትና እጩ መኮንን ማሰልጠኛ የሰጡት አቅም ማጎልበቻ ስልጠናም ተጠናቋል ስልጠናው በዘመናዊ የፋይናንስ አሰራር ላይ ብቃት ያለው የሥራ አመራርን ማፍራት ያለመ መሆኑን የሁርሶ ኮንቲንጀንት ማሰልጠኛ አዛዥ ብርጋዴር ጀነራል አዲሱ ተርፋሳ ተናግረዋል በፋይናንስ ግዢና ንብረት አስተዳደር ዙሪያ የተሰጠው ይህ ስልጠና በዘመናዊ የግዢ አፈጻጸም በፋይናንስ አሰራሮችና በንብረት አስተዳደር መመሪያና ደንቦች ላይ ማትኮሩም ተገልጿል ዘገባው የተስፋዬ ያረጋልና የፈንታሁን ደሳለኝ ነው ሎጂስቲክስ ዋና መምሪያ ተልዕኮውን በላቀ ብቃት መፈጸም ለሚያስችሉት ሁለንተናዊ ጉዳዮች ትኩረት በመስጠቱ ዘርፈ ብዙ ሚናውና ውጤታማነቱ ይበልጥ እየጎለበተ እንደሚገኝ ተገለጸ ዋና መምሪያው የ6 ወር የሥራ አፈጻጸሙንም ገምግሟል በመድረኩም የሰራዊታችንን የተኩስ አቅም የሚያሳድጉ ቴክኖሎጂያዊ አቅሞቹን ከማሳደግና አሰራሩን ከማዘመን ጎን ለጎን የሰራዊቱን ኑሮ የሚያሻሽሉ ስራዎች በዋና መምሪያው በስፋት እየተከናወኑ እንደሚገኙም ኃላፊው ሌተናል ጀነራል አብዱራህማን እስማኤል ገልጸዋል የዋና መምሪያውን የሥራ አካባቢዎች ውብና ማራኪ ምቹ በማድረግ የጉብኝት ማዕከል መፍጠሩንም ሌተናል ጀነራል አብዱራህማን እስማኤል ጠቁመዋል ዘገባው የወርቅነህ ተስፋው ነው የጽንፈኛው ፋኖና የአሸባሪው ሸኔ የጥፋት እቅዶች በሰራዊታችን ጀግንነታዊ ተጋድሎች እየከሸፉና የጥፋት ቡድኖቹ አቅምም እየተዳከመ መምጣቱ ተገለጸ 6ኛ እዝ ከምስራቅ ጎጃም ዞን የሥራ ኃላፊዎችና የጸጥታ አካላት ጋር በአሁናዊ የሰላም ሁኔታና በሕግ ማስከበር ሥራዎች አፈጻጸም ዙሪያ ተወያይቷል እዙ በሚንቀሳቀስባቸው ቀጠናዎች ሀገርን ለትርምስ ለመዳረግ ሲንቀሳቀሱ የነበሩ ጸረ ሰላም ኃይሎችን ድል አድርጎ አስተማማኝ ሰላምን እያረጋገጠ እንደሚገኝ የእዙ አዛዥ ሜጀር ጀነራል ብርሃኑ ጥላሁን ገልጸዋል በተያያዘ ዘገባ በኦሮሚያ ክልል ሰሜን ሸዋ ዞን ግዳጁን እየተወጣ የሚገኘው አዘዞ ክፍለ ጦር ተልዕኮውን በላቀ ብቃት መፈጸም የሚያስችለውን የዝግጁነት ስልጠና በእዙ ማሰልጠኛ አካሂዷል ሰሜን እዝ በተወጋ ማግስት የተመሰረተው ይህ ክፍለ ጦር በጦርነት ተወልዶ በጦርነት ተፈትኖና ነጥሮ የወጣ የእዙ መከታ መሆኑን በተግባሩ ማስመስከሩን የ6ኛ እዝ አዛዥ ሜጀር ጀነራል ብርሃኑ ጥላሁን አረጋግጠዋል ክፍለ ጦሩ ራሱን እያዘጋጀና እያበቃ በመጓዝ ጀግንነታዊ መገለጫውን ማስቀጠልና የበለጠ ማሳደግ እንደሚጠበቅበትም ሜጀር ጀነራል ብርሃኑ ጥላሁን አሳስበዋል ዘገባው የደባልቃቤና የአዲሱ አራጋው ነው የመከላከያ መደብሮችና ክበቦች መምሪያ ከተለምዷዊ አካሄዶች በመውጣትና በፈጠራ በመታገዝ ሰራዊቱን በተገቢው ለማገልገል በትኩረት እየተንቀሳቀሰ እንደሚገኝ ተጠቆመ መምሪያው ከተለያዩ ክፍሎች ለተውጣጡ የመደብሮችና ክበቦች አባላትም ስልጠና ሰጥቷል ሰራዊቱ በየትኛውም ቦታና ጊዜ ማግኘት የሚገባውን የፍጆታ ዕቃዎችን በቅርበት እንዲያገኝ ሙያተኞቹ ከስልጠናው ያገኙትን አቅም በመደመር መስራት እንደሚገባቸው የመከላከያ አዛዥነትና ስታፍ ኮሌጅ አዛዥ ብርጋዴር ጀነራል ዮሐንስ መኮንን አሳስበዋል የመከላከያ መደብሮችና ክበቦች መምሪያ ኃላፊ ኮሎኔል አንተነህ ተፈራ በበኩላቸው አሰራርንና መመሪያን በመከተልና
ተለምዷዊ አካሄዶችን በስልጠና በማሻሻል ተገቢውን አገልግሎት ለመስጠት በትኩረት እየተንቀሳቀሱ እንደሚገኙ ገልጸዋል። ዘገባው የሰሚራ ኃይሉ ነው። የሰሜን ምዕራብ እዝ ትራንስፖርት መምሪያ ያሰለጠናቸውን አሽከርካሪዎች አስመረቀ። ተመራቂዎቹ ከወታደራዊ ተሽከርካሪ አሽከርካሪዎች ማሰልጠኛ በመጡ ሙያተኞች ተፈትነው የብቃት ማረጋገጫውን በተገቢው ማሟላታቸውም ተገልጿል። አሽከርካሪዎቹ ያገኙትን ተጨማሪ ዕውቀት በስራ ሂደትን በማዳበር የተቋሙን ሀብትና ንብረት መንከባከብና ሰራዊቱን በቁርጠኝነት ማገልገል እንደሚጠበቅባቸው የእዙ በጀትና ፕሮግራም ኃላፊ ኮሎኔል ምህረት ሽፈራው አሳስበዋል። የእዙ ትራንስፖርት መምሪያ ኃላፊ ተወካይ ሌተናል ኮሎኔል ታደለ ገረመው በበኩላቸው ከግዳጅ ጎን ለጎን ለአሽከርካሪዎቹ የተሰጠው ስልጠና ሙያዊ ስነ ምግባርንና ተጨማሪ ብቃትን ያላበሳቸው መሆኑን ተናግረዋል። ዘገባው የሰሜን ምዕራብ እዝ ሚዲያና ህዝብ ግንኙነት ነው። የልዩ ዘመቻዎች እዝ በሚያከናውናቸው የግብርና ልማት ስራዎች አበረታች እድገት እያስመዘገበ መሆኑን አስታወቀ። እዙ የግብርና ስራዎችን በሰብል ምርት የጀመረ ሲሆን የተለያዩ የጓሮ አትክልቶችን በስፋት በማምረትና ከብቶችን እያደለበ ለሰራዊቱና ለሰራዊቱ ቤተሰብ በተመጣጣኝ ዋጋ እያቀረበ እንደሚገኝ የግብርና አትክልትና አዝርዕት ልማት ክትትል ኃላፊው ሌተናል ኮሎኔል ብርሃኔ ህድሮም ተናግረዋል። አብዱራህማን ሐሰን እንደዘገበው። ተመልካቾቻችን ዜና መከላከያን በዚህ ፈጸምን። ከቀሪ ዝግጅቶች ጋር መልካም ቆይታ። በ1955 ዓ.ም ይፋዊ ዲፕሎማሲያዊ ግንኙነት መጀመራቸውን መረጃዎች ያመላክታሉ። ኢትዮጵያና ሞሮኮ ባላቸው መልክዓ ምድራዊ አቀማመጥ የተነሳ የሚራራቁ ይመስላሉ። ይሁን እንጂ ሁለቱም ሀገራት በፓን አፍሪካኒዝም ንቅናቄም ሆነ በአህጉራዊና ቀጠናዊ የሰላምና ደህንነት ጉዳዮች እጅ ለእጅ ተያይዘው በመስራት ውጤት እያስመዘገቡ መጓዛቸውን አጠናክረው ቀጥለዋል። በተለያዩ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ መስኮች ያላቸው ትብብርም በየጊዜው እያደገ መጥተዋል። በወታደራዊ ጉዳዮች ያላቸውን የሁለትዮሽ ትብብር ስንመለከትም በቴክኖሎጂ ሽግግር፣ በሳይበር፣ በአየር ኃይል፣ በባህር ኃይል፣ በኢንዱስትሪ እንዲሁም በትምህርትና ስልጠና የጋራ ተጠቃሚነት ላይ የተመሰረተው ትብብራቸው እየሰፋ መጥተዋል። በተለይም ባለፉት ዓመታት በአዲስ አበባና በራባት የተካሄደው የከፍተኛ ደረጃ ወታደራዊ ልዑካን ምክክር የሀገራቱን ወታደራዊ ግንኙነት እየጠነከረ መምጣት አመላካች ተግባር ነበር። ከወራት በፊት የተከናወነውና የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የሞሮኮ የሮያል ጦር ኃይል ኢንስፔክተር ጄኔራልና የደቡባዊ ዞን ጦር አዛዥ ሌተናል ጄኔራል መሐመድ ባሪድ ያደረጓቸው ጉብኝቶች የሁለቱን አገራት ግንኙነት ይበልጥ እየጎለበተ መሄዱን አረጋግጠዋል። እነዚህ ምክክሮችና ጉብኝቶችም በትብብር መስራት የሚያስችሉ ተጨማሪ ጉዳዮች እንደገና እንዲፈተሹ መንገድ የከፈቱና ትብብሮችን ይበልጥ እንዲጠናከሩም ያደረጉም ናቸው። ከሰሞኑም የረጅም ጊዜ ወዳጅነት ያላቸው ኢትዮጵያና ሞሮኮ በመከላከያ ደረጃ ለመጀመሪያ ጊዜ የጥምር ኮሚቴ ስብሰባ አካሂደዋል። በውይይት መድረኮቹ የተነሱ ሐሳቦችም የጋራ ተጠቃሚነትን በሚያረጋግጡ ጉዳዮች ላይ የተደረሱ ስምምነቶችን ወደ ትግበራ መቀየር የሚቻሉባቸውን ምዕራፍ የከፈቱም ሆነዋል። ወታደራዊ ትብብርን በማሳደግ የጋራ ተጠቃሚነትን ለማረጋገጥ የተደረሰው ስምምነትም አፍሪካውያን ለጋራ ጉዳያቸው አንድ ላይ እንዲቆሙ በተምሳሌነት የሚነሳ መሆኑን በመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጄኔራል ተሾመ ገመቹም ይናገራሉ። እንደ አፍሪካ አባል ሀገር አብረን በጋራ ጉዳይ ላይ አብረን የምንቆምበትን በአፍሪካ ጉዳይ በጋራ ለመቆም ሪጅን እንደማያግደን ሁለታችንም ከተለያየ ቀጠና ስለሆነ ያንዱን ቀጠና ሁኔታ ሌላው የሚረዳበት ሌላው የበኩሉን ድርሻ ኮንትሪቢዩት የሚያደርግበት ለጋራ ጉዳይ በጋራ የምንሰራበት አፍሪካኖች ለጋራ ጉዳይ አንድ ላይ የሚቆሙበትን ምዕራፍ እየፈጠረና ሌላ ተምሳሌት ሊሆን የሚችል ነገር ነው። የሁለቱ ሀገሮች መከላከያ የጋራ በሚያደርጋቸው ጉዳዮች ላይ በተፈረመው ስምምነት አኳያ ለሁለቱ መከላከያ ጥቅም ያላቸው አክቲቪቲዎች ላይ እንዴት አብረን እንሰራለን የሚል ሲነጋገር ነው የቆየው። በዚሁ መሰረት ኤምኦዩን መሰረት ያደረገ ወደ አክሽን ፕላን የተሸጋገረ ስምምነት ላይ ደርሷል። ይሄ አንደኛ የሁለቱ ነገር ወታደራዊ ትብብር ከነበረው ደረጃ ወደ ሌላ የተሻለ ደረጃ ይወስደዋል። ሁለተኛ ደግሞ የሚጨበጥና የሚዳሰስ
ሁለቱም መከላከያ ሊጠቅም የሚችል የመሬት ላይ የወረደ የጋራ ጥቅምን የሚያረጋግጥ ስራዎች ይሰሩበታል። ኢትዮጵያ በቀንድ ከብት ውጤታማ በመሆኗ የስጋ አቅርቦት ማግኘት በሚያስችላቸው ጉዳዮች በመወያየት ጉብኝት ማድረጋቸውንና ስምምነት ላይ መድረሳቸውን የሞሮኮ የሮያል ጦር ኃይል ኳርተር ማስተር ዳይሬክቶሬት ዳይሬክተር ብርጋዴር ጀነራል አብልካር አትማኒ ገልጸዋል። ብርጋዴር ጀነራል አብልካር አትማኒ አያይዘውም ኢትዮጵያና ሞሮኮ በወታደራዊ መስክ መሰረት የጣለ ትልቅ ስምምነት ማድረጋቸውንና ከኢትዮጵያ ጋር ያላቸውን ትብብር ወደ ላቀ ደረጃ ለማሸጋገር በትኩረት እንደሚሰሩ ተናግረዋል። En retenant Addis Abeba comme cadre de cette rencontre, nous avons créé les conditions les plus propices. ለዚህ ስብሰባ አዲስ አበባን በመምረጥ በወታደራዊ መስክ ያለው ግንኙነታችን ቀጣይነት እንዲኖረውና እድገቱ እንዲቀጥል በነበረን ውይይትና ስምምነት አመቺ ሁኔታዎችን ፈጥረናል። ያደረግነው ውይይትና የተስማማንባቸው ነጥቦችም የሁለቱን ሀገሮች ትብብር መሰረቱን የበለጠ ለማጠናከር ያግዛል። De nos relations dans les domaines militaires. ኢትዮጵያም ከመላው የዓለም ሀገራት ጋር የጀመረችው ጠንካራ የዲፕሎማሲ መንገድ ፈርጀ ብዙ ውጤቶችን እያመጣ ሲሆን ወታደራዊ መስክ እየሰራች ያለችው ዲፕሎማሲ ደግሞ ጦርነትን በማስቀረት ሰላምና እድገቷን እንድታረጋግጥ ቁልፍ ሚና እየተጫወተ መሆኑን